እንደው እኔ ግን ይሄ ልጅ እንዴት ምርር እንዴት እንዳንገሸገሸኝ እንዴት እንዳስጠላኝ ልነግርህ አልችልም። በቃ ያቅለሸልሸኛል። በቃ በጣም ነው ያስጠላኝ። የዋህ ነው፣ በግ ነው፣ ላም ነው፣ በሬ ነው ምናምን ስትይ አልነበረ? በቃ ጠላውታ። በቃ ደግሞ እሱም ብሎ በግ ወይ ምን ራሱ አንገሸገሸኝ ታውቂያለሽ? ይሄን ብሎ አስታራቂ ናጠን እኮ እናትሽ። እሺ አሁን ምንድን ነው የምናደርገው? አባዬ መጠጥ ከጠጣ አብሾ አለበት። አብሾ አለበት። አብሾ ነው በቃ። አሁን አባዬ መጠጥ ቀመሰ ማለት ከአባት ጋር ይበጣበጣል፣ ከዛ ቤት ይበጣበጣል፣ ከዛ ጎረቤት ይበጣበጣል፣ ከዛ ሀገር ይበጣበጣል። ወየው አብሾ አለበት ከቀመሰ። ወይኔ በቃቸው። ለምን ይጠጡ እንጂ? አረ ቤቱን ባብሾ ታሰጣጣው ነው። አብሾ የምን አብሾ? የምን አብሾ አልክ እኮ። ማ አንተ ማን ነው አብሾ ያለበት? እርሱ አብሾ አለበት? እርሶ አብሾ አለበት? አታጨርሳቸው። ምን ሆኗል ይሄ? በቃ አታጨርሳቸው። እዚህ እኮ አጨረስካቸው። ቤት ሄደው ጠጥተው ቢመርቁ አይሻልም? እዚህ እየጠጡ ቢመርቁኝ አይሻልም? አሜን እንደ ይሻላል። እዚያ ስመርቅ ማናምን እንደለኝ እንዲያውም እዚሁ ጠጥቼ ነው የሚሄደው። አዎ አበዛችሁት። ምንድን ነው ራሴ ባመጣሁት ነገር ይሄ ትደፋላችሁ እንዴ? ካልሆነ ለምን እንደ ቅርጫ በዕጣ አይካፈሉት? እኔ አልስማማም። ለምን? የሴት አባት ስለሆንኩኝ ልዩ መብት ይኖረኛል። ከአንድ ቤት ሁለት መብት? አዎ። ምን ነው? ምንም። እሺ ቤት ወስዳችሁ ጋቢያችሁን ድርብ አድርጋችሁ ጥጥት። እንዴ ይሄ ነገር ጋቢ ነው እንዴ? አይ ስጦታ ብለው የሰጡን ነው። ምን ዘንድሮ ጋቢና ካባ ረክሷል። ታዲያ እኮ ጋቢ እንዲህ ተጠቅልሎ አይሰጥም። ስጦታ የሚሰጠው ሰው ለተቀባዩ ትከሻው ላይ ያለብሰዋል። እንደነሱ ማለት ነው? አዎ እንደነሱ። ጋቢ ከሆነ እንደዛ ነው መሆን ያለበት። እንዴ እናንተስ ከነሱ በምን ታንሳላችሁ እንዴ? አሁንም ፖለቲካ አልተሰራው ነው? ኧረ እኔ ፖለቲካ አላወራሁኝም እንዴ። እውነቱን ነው። እኛ እንቆማለን፣ እናንተ ታለብሱናላችሁ። እኛ ከነሱ በምናንሳለን? እንዲያውም እዚሁ ደርቡልን። ኧረ አባቴ ይሄማ የፖለቲካ ሽሚያ ነው የሚመስልብህ። አዎ እንደዛ ነው። አዎ አሁን እነሱ የለበሱትን እነሱ ያደረጉትን ሁሉ ከፈለክ ነገ ደግሞ ወንበራቸው እንደማያምር በምን እርግጠኛ ይሆናሉ?
ልክ ነሽ። አዎ ልክ ነሽ። እንዴ ቆይ ቢመኙስ ምን ችግር አለ? እነዛም ሰው እነዚህም ሰዎች። ልክ ነው። እኛም ሰው እነሱ ሰው። እንዲያውም እዚሁ ነው የምታለብሽ። የመጣው ይመጣል። አባዬ ቆይ ይሄ ነገር ጋቢ ነው ወይስ ቦምብ? እንዲያውም እዚሁ ነው የምታለብሽ። የመጣው ይመጣል። አባዬ ውሸታም መሆን ትፈልጋለህ? አልፈልግም። እሺ ከሃዲስ መሆን ትፈልጋለህ? በጭራሽ አልፈልግም። አስመሳይ መሆንስ ትፈልጋለህ? በፍጹም አልፈልግም። በቃ እነዚህን ሁሉ መሆን ካልፈለግ እነሱ መሆን አችልም ማለት ነው። አይ እንደዚያ ከሆነ ይቅርብኝ። እንግዲህ ያው ሁለታችሁም ከፈራችሁት ለምን እነሱ ራሳቸው አይለብሱትም? ቢያንስ ይሄ ይሻላል። አይሻልም? እነሱ እንዲሄዱ እንፈልጋለን አይደል? ትፈልጋላችሁ አይደል? እኮ ቢያንስ ብርድ ስለሆነ ለብሰውት ቢሄዱስ? ኧረ ከዚህ ጋቢ ላይ ውረድ ከዚህ ጋቢ ጦርና ጋሻ ካለዙ መልበስ አዎ ታክሲ መጥቷል አባቴ። እንዴ መስ ደውላለች። እሺ ሄዱና በቃ መሄዳችሁ ነው አይደለም? እኛ እየመጣን እንጠይቃቸዋለን። ምን ማለት ነው? እየመጣን እንጠይቃለን ማለት አትምጡብኝ ማለት ነው? አዎ። አይ እኛ እየመጣን እንጠይቃችኋለን ማለት እናንተ አትምጡብን ማለት እኮ ነው። አይደለም እንዴ ጎበዝ? ነው። ምን አይደለም። አይ እና ይሄ ምን ማለት ነው? እንግዲህ ግን እችን ነገር ተቀምጠን እየተጎነጨን ብንወያይ አይሻልም? እንግዲህ ያው እናንተ አትምጡ እኛ እየመጣን እንጠይቃችኋለን ማለት ውስጠ ወይራ ንግግር ይመስላል። ወይራ ነገሩን አታሽሞንሙነው እንዴ! በቀጥታ ተናገርና እንሄድበት እኛም። እሺ እንግዲህ እውነት ለመናገር አትምጡ አላልኩም። ይኸው አላልኩም። አዎ ውስጡ ግን ውስጡ ምን እሱ ነው ሁሉንም ያውቃል። ምን ነው ቸኮልክ አንተ? ኧረ ያልቸኮልኩ ቸኩለሃል። አንተ አዎ እነሱ ናቸው። የልጆቻችሁ ሰራተኛ ነች። ጤና ያስጥልኝ። እንደው ቡና ሳትጠጡ እንዳትሄዱ ብዬ እኮ ነው ስሮጥ መምጣቴ። የት ቆይተሽ ነው እስካሁን ድረስ አሁን መጥተሽ ቡና የምትይው? አባረው ነው። አንቺን አባሮ ነው ልጅ ምግብ ሲያሰራት የዋለው። ምግቡ የመጣ ከሆቴል አይደለም እንዴ? ከሆቴል አልሰሜን ግባ በሉት አለ። እኔን ነው ዋላሳ መጠጡስ ቢሆን የመጣ ተኮማሪት ቤት አይደለም እንዴ? ስጋውስ ቢሆን የመጣ ተልኳንዳ ቤት አይደለም? ከልኳንዳ መች ታርዱ። በዚህ አይነት ይሄን ጋቢ ከተሰጣበት ነው አንስቶ የሰጠን። ተገዝቶም ሊሆን ይችላል። እናንተ ኧረ ምንም አልገዙ። የራሳቸውን ሰጥተውን ይሆናል። ኧረ ጋቢ የሚባል ነገር የላቸውም። እንደው ምን ሊያደርግላቸው ጋሽ? እኔ መጀመሪያውን ጠርጥሬያለሁ። በቃ ይሄ ከተሰጣበት ላይ አንስቶ ነው ያመጣው። እሱ ስጡ ላይ ምን ይሰራል? እሷ ናት እንጂ አምጥታ የሰጠችው። እሱ ነው ያመጣው። አሃ ለካን ለማየት ብዬ ወደ ላይ
ልከፈት ሰረቅ እንዳይከፍቱት አለች። እሱ ነው የከለከላት። እሱ ነው እሷ ናት። እሱ ነው የከለከላት። እሷ ነው የከለከላት። እሷ ናት። በቃ እሱ ነው የከለከላት። እሱ ነው የከለከላት። ቆይ የሰው ጋቢ ነው እንደሰራችሁት እናንተ? ልጃቺ እሱ ገና አልተጠራም። እሺ እስከሚጠራ ነገር ይቀመጣል። ምኑ ጋቢው እናንተ እኮ ሌባ ከምትባሉ እኮ ብዬ ነው። ስንት ትከፍላለህ? ለምኑ እስኪጠራ ላስቀመጥኩበት ነው። እጠቁማለሁ። እሺ እንደውም እጠቁም። ተይ ወይ ፉር አፍጋኒስታን የመን እኮ ነው። አንቺ ቤት ሊቢያ እኮ ነው ያደረጉት። አመሰቃቀሉ እኮ ጨነቅን እኮ። እኔ እኮ ከማበሉ ለጥቂት ነው የተረፍኩት። ስንት ወጣ ነው እንዴ? መጣሽ? አንቺ በደህና ጊዜ መጣሽ እናቴ። እኛ ለማበር ከጥቂት ነው የተረፍነው። ቀኑ ሙሉ ሲበጠብጡን ውለው አክለፍልፈን አዋክበን ጠልዘን ያባረርናቸው። ሁለተኛ እንዳይመጡ አድርገን ስንት ኦፕሬሽን እንደሰራን ታወቅሽ እንዴ? ቤቱን እኮ ዙፋን አደረጉት። በሰው ቤት ሞተን አንወጣም። ደረስኩልሻ። ገረሰስ ነዋ። ቤታችንን በእጃችን አስገባነዋ። ሁለተኛ ግን ተመልሰው እነዚህ ሰዎች እዚህ ቤት ከመጡ እኔ ሊቢያ ነው የምታገኘኝ። እንዳያልፉት የለን ያን ሁሉ አለ ማርትዬና ሀብት በዘዴ በመላ ደማቅ ታሪክ ጻፉ። ይኸው ተደላትለው በፍቅር ከነፎ። አረት አንቺ ራሱ ብትኖሪ ይህኔ ጨርቅሽን አስጥለው አሳብደው አማኑኤል ነበር የምትገኙ። እኔው ባላሳ ናደር። እሺ ቆይ እንደዛ ቀን ሙሉ ስትበጣበጣ ነው አልካሁን ለምንድን ነው ተመልሰህ የመጣኸው? ስማ አይንህን ልናየው አንፈልግም። እሺ ደግሞ ጓደኝነትህንም ክደናል። ቀብራችን ላይ እንዳትቆም መቃብር ላይ አንቆምም። ምን አባክ ነው እንደደና ሰው የምትለው? ኧረ ንቃ ዘንድሮ መተኛት አያዋጣም። በቃ በር ላይ የቆመው ያደርግሃል ጭቃ። ንቃ ጋለዚጋ አምቢት በስመ አብ ወወልድ ወመንፈስ ቅዱስ። ተመለሳችሁ? ተመለስን። እኔ ነኝ እኮ ቡና ሳይጠጣ ሄዱን ብዬ መልሼ ያመጣኋቸው። አንቺ አዎ እንዴ እግራቸው ላይ ወድቄ እኮ ነው አትሄዱም እያመለስኳቸው። አዎ ወይኔ ጋሽ ምን ነው ከፋሁት እኮ። መሽቶባቸው እያየሻቸው አይደለም? ወይ ጋሽ ምን ችግር አለ ታዲያ? እዚሁ አድረው ይሄዱም አይደል? እዚህ ተነፋፍቃችሁም አይደል እንደ ከረማችሁ? እነሱስ እናንተን ብለው አይደል ቲያ ድረስ የመጡ? አው ቲሆን እንደው ጧት ጥቦታንም እርድ አድርገን 3 ቀንም 4 ቀንም እንደው ሰነባብተው ቢሄዱ እኮ 4 ቀን ችግር የለ 5 ቀን ሊሆን ይችላል። 5 ቀን አጥዬ ደግሞ 6 ይሆናል። 6 ቀን አው በቃ አቤት አቤት። እኔ የምለው እትዬ አዲሱ ገዳይ ንጉስ ይመስላሉ ያሉት የትኛው ናቸው? የምን አባሽ ንጉስ? ጋሽ እንደ አዲስ ንጉስ ካልገደልኩ ይላሉ ያሉት የትኛው ናቸው? የትኛው ናቸው? መቼም እርሶ መሆን አለበት። ራ እኔ ገዳይ ንጉስ? ታዲያ እርሶ ኖት እንዴ? ዝመች
ሁላችሁም ለይቶላችኋልና። ወረን ያለኝልኝ ዝመቲም ዝመይ ተነሽ ከሱ ቦታ። እሱ የማወራው ቦታ ነው። ቡና እኮ ላፈላ ነው ጋሽ። እመቤቲቱስ ምን ልትሰራ? እኔ እኮ ነኝ ቡና ማፈላ። ቡና ማፍላት ያለባት የቤት እመቤቷ ናት ነው ወይስ እሱንም አትችልም? ምን አውቄ እንግዲህ። አትችልም እያልሽኝ ነው? እኔ ምን አውቃለሁ ጋሽ። እንግዲህ ባይችሉ ይሆናል አያፈሉ። አንቺ ቆይ አባወራውስ ምን ይሰራል? እሱማ ያው ጻድቁን ይቆርሳል። በቃ ቡናውንም ይጠጣል። አረ ይሙቱ። ይሄ የዱሮ ስርዓት መናፍቅ ነው። ቢገኝ በምን እድሌ። ይሙቱ። አሁን ዘመኑ ተለውጧል። የወንድ የሴት ብሎ ስራ የለም። እሱ ነው እንዲያውም ማፍላት ያለበት። አባወራው? አዎ ይሙቱ። እርሶ ቆይ ለማወራዎት እርሶ ነው ታም ያፈሉት? ምን ነው ቤቱ እንደዚህ የምትበጠብጠው? ቡና እየፈጨው ነው። በዚህ ነው ቡና የምትፈጩት? እዚህ እኮ ነው የሚፈጨው። እዩት፣ በጣም እኮ የቀላል ነገር ነው። ያው እዩት እኮ። በዚህ የተፈጨ ቡና ነው የምጠጣው? አዎ ጋሼ። ምን አልሽ? አዎ። ምን አልሽ? አዎ። ይሄ ህይወትን ለማዘመን የተሰራ ማሽን ነው። ምን አልሽ? አባትን ነው። እዚህ ኮንዶሚኒየም ላይ መውቀጥ አይቻልም፣ ክልክል ነውና የግዴታ ዘመናዊነት ነው። ምን አልከኝ? አባት ፎቅ ላይ ነው፣ ዘመናዊ ኑሮ ነው። ስለዚህ እዚህ መፍጨት አይቻልም። ለዛ ነው። አዎ ዝም። አንተ ብሎ ደግሞ ዘመናዊ ዝሆን። እንዲያውም እኔ በዚህ የተፈጨ ቡና አልጠጣም። እንዴ አባዬ ደግሞ በዛ ላይ ሙቀጫ እኮ የለንም እኛ። በትዳራችሁም ገና አላመናችሁበትም ማለት ነው? ኧረ አምነን ይኸው መቼም ጎጆ ጣራ ቀልሰን አብረን ተባብረን ምን ዋጋ አለው? ደስት የላችሁ፣ ዘነዘና የላችሁ፣ ሙቀጫ የላችሁ፣ ጀበና የላችሁ። አለ ድስትም አለን ጀበና። ዝበል አሁን ይሄ ጀበና መሆኑ ነው? ይሄ ጀበና መሆኑ ነው? እንዲወቀጥ ነው አይደለም የፈለጋችሁት? አዎ በቃ ይወቀጣል ማለት ይወቀጣል። ምንድን ነው ልቀጥል ወይ? አዎ ምጣይ። አዎ ስንት ትከፍላለህ? ስንት ትከፍላለህ? ሚጥሚጣ ተንከሲት ሄይ ብልቃት
አንተ ምንድነው? ምንድነው? ምን ልቀቃት! አለቅም። ልቀቃት ነግሬሃለሁ። ምን ዝም በይ። ምን ተላክ ወደዛ ነገርኩህ። ነብራዬ ይበል ወደዛ። ኧረ እባክህ ልጅ። በነገራችን ላይ በጣም ነው የማደንቅ። እውነትሽን ነው። አልገናኝ ብለን ነው እንጂ እዚህ ብሎክ ነኝ እናንተ ጋር ስላገኘሁሽ ደስ ለበጎ ነገር ጥሩ አጋጣሚ ነው ማለት ነው። አንድ ብርን $2 ብለህ ያነሳው ሀሳብ ይገርምሃል። በጣም ነው ደስ ይላል። ብትከታተያለሽ ማለት ነው። አዎ በቃ ይኸውልሽ እንዲህ ትውልድ ለማፍራት እኮ ነው የምንሰራው። በጣም እሺ። ጎሽ እስቲ ትንሽ ጨመር አድርጊበት። እስቲ ከሱ ጨመር አድርጊበት። ይህን ዕጣን አጥፊው አየር ይበክላል። አጥፊው ዕጣን ነው አየር የሚበክል? አዎ ጭስ ያው ጭስ ነው። አካባቢ ሳይንስ አልተማሩም እንዴ? አካባቢ ሳይንስ? አዎ እዛ ላይ ሄደው ይፈልጉ። አካባቢ ሳይንስ ላይ የዕጣን ጢስ አየር ይበክላል አይልም። ድሪቷ ደግሞ ምንድን ነው እንደዚህ አይነት አለባበስ? ድንኳን ነው ወይስ ብርድ ልብስ ነው የለበስከው? የአካባቢ ሳይንስ ድንኳን ይኸው እስኪ እንደው የሌሊት ሌባ እኮ ነው የሚመስለው። በቀጣይ በጋብቻው ይሄንን ጉዳይ ሳልጨርስ ወዴትም አልሄድም። በቃ አልመጣም ወደዛ። ነገ መምጣቱን ትቼዋለሁ። እኔ ከአሁን ሰዓት ጀምሮ ዘመቻ እንደገባሁ ቁጠር። በስመ አብ ወልደ መንፈስ። ይችማ አብራችሁ የዶለታችኋት ጉዳይ ናት። ወዲያባውን ብቅል ያወጣዋል አሉ። እንዲያውም ከዚህ በኋላ ጋብቻ ብሎ ነገር የለም። ጸብ አይደለም ይሄ ጦርነት ነው። ጸብ ነው እንጂ ጋሼ። ጸብ አይደለም ጦርነት ነው። ኧረ በስመ አብ በሉ። ራስሽ በስመ አብ በይ። ይሄ ጦርነት ነው። ጸብ ነው ይሄ። ጦርነት ነው። ለካው ጸብ ነው ይሄ። ጦርነት ጸብ ነው።